ኦኬ አግብተሃል? መልካም። የስንት ዓመት የስድስት ዓመት ህፃን ልጅ ማግባት ይፈቀድልሃል? እ? ይንቀጥል። የስድስት ዓመት ህፃን ልጅ ማግባት ትችላለህ? አችልም? ምን ላይ ነው እንደዛ የሚለው? ትችላለህ አችልም ነው ጥያቄ ነው እኮ። ከምን ተነስተን ጥያቄ ጠየቅ? ከነብይ ተነስቼ የነብይን ሱና ትከተላለህ? እከተላለሁ። እኛ መቶ ስለዚህ አንተ የዘጠኝ ዓመት ህፃን ልጅና አግብተህ ትገናኛለህ? የዛኔ የዘጠኝ ዓመት ልጅ ትደርሳለች። አዎ፣ እስቲ ማስረጃ ስጠኝ። ያኔ 9 ዓመት ትደርሳለች፣ አሁን ግን ቀርቷል፣ ተከልክሏል የሚል። ስለዚህ የነብይን ሱና አትከተልም አሁን ላይ። አልከተልም አላልኩም፣ እከተላለሁ። የምትከተል ከሆነ የ9 ዓመት ልጅ ታገባለህ? አሁን ምክንያት ስጠኝ። የነብይን ሱና የምትከተል ከሆነ አንተ የፈጣሪን እንትን ትከተላለህ? አይ ግራ ገባን እኮ አብዱሴ። ትከተላለህ ወይ? እንግሊዝኛ ትችላለህ? እንግሊዝኛ ትችላለህ? አማርኛ። እሺ ልተርጉምልህና ያው ሳሂህ ቡኻሪ ላይ ካለ ሐዲስ ላይ ቀጥታ እዚህ ጋር ልተርጉምልህና አንተ ራስህ እንድትታዘብ ማለት ነው። እሺ ምን ይላል መሰለ? አይሻ ረዲላ በዛ ሰዓት በፍጹም አልደረሰችም ነበር ነው የሚለው። እሺ ሐዲስ ደርሳለች ብለህ አይደል አንተ እንትን ያልከው? አልደረሰችም ይላል በግልጽ። እሺ አዳት ታይም አንተ መጽሐፍ ቅዱስ እንደሚጋጭ ታምናለህ አታምንም? ብራዘር ምንድን ነው የምታወራው? ዛሬ ሰላም ነህ? ከቤት በሰላም ነው የወጣው? እሺ ምን ይላል? እስቲ አንብበው፣ ጮክ በልና እስቲ አንብብልን። ምን ሳሂህ ቡኻሪ ዝም ብለህ ሳሂህ ቡኻሪ አይባልም። ምን ላይ እንደሆነ ሙሉውን ምንድን ነው ይባላል? ሳሂህ ቡኻሪ አይባልም። ተመልከቱ። እሺ አውጣውና አረበኛውን ተርጉሙ። አረበኛውን አውጣው መጀመሪያ። አረበኛውን አውጣውና መጽሐፉን አሳየኝ። እሺ ያው አንብብ። እሺ አሳየኝ። ኪታቡን አሳየኝ። ኪታቡን ዋና ኪታቡን አሳየኝ። ኦኬ። እና ተቀበለው በመጽሐፍ ነው የምትፈልገው? አዎ በመጽሐፍ ነው የምትፈልገው? ሃርድ ኮፒ በመጽሐፍ ከሆነ ታነባለህ? አዎ መጽሐፉን አምጣው። እርግጠኛ ነኝ? በደንብ አስተውሉ። በመጽሐፉ ለምሳሌ አይሻን ገና ያልደረሰች ለአቅመ አዳም እንደሆነች ካሳየን እስልምና ለቀህ ትወጣለህ? ትወጣለህ? ይሄ ቆሻሻ እንደሆነ ተስማምተናል አይደለ? ጥሎ ወጣ። ሊከፈት ነበራ። ይኸውልህ ሊከፈት ነበር እዚሁ ጋር። ይኸውልህ ህይወትን ነበር የምጠለው። በካዳችሁ ቁጥር እኮ በዋሻችሁ ቁጥር እስልምና ነው የምታፈርሱት። እስልምናን እያፈረሳችሁ ነው የምትሄዱት። እስልምናን እያፈረሳችሁ ነው የምትሄዱት። ልጅ ሙባ እንትን
እፎይ አስገባ ሰው ሌላ የቅድሙን ቪዲዮ አንድ ያሳያቸው ጀምራ የተወካውን የሰራሁትን ቅድሙ ኦኬ አንተ ያወራው የሚቀጥል ነው። መልካምሽ አንተ ለክርስቲያን አሳልፈህ ትሰጠናለህ። እኔ አልሰጠኋቸውም። ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢይ መሐመድ የሆነ ሴት መጥታ ስትጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባል እየቀናች ነገር አጥቢው ያሏት እኔ ያልኩት የዘገብኩት። ኡስታዙን አታስጨንቁት። ከሱ መረጃ አግኝተን እናንተን ቻሌንጅ እያደረግን ስላልሆነ በእርግጥ ህፃን ልጅን ፔሬድ ያላየች ህፃን ልጅን ወሲብ ማድረግ የሐላል እንደሆነ ከኡስታዞቻችሁ ስሙ። የወር አበባ ያላዩ ህፃናትን ማጨት ማግባት ይችላል ማለት ነው። ምንም የሚከለክል ነገር የለውም። አይቻልም የሚል ነገር የለም። ሐላል ነው ያዘው። ስለዚህ ያልደረሱ ፔሬድ ያላየችን ማግባት ማጨት መገናኘት ይቻላል። ሐላል ነው። ምንም የሚከለክል የለም። ምን ያላለችን ጻፉልኝ። ፔሬድ ማየት ያልጀመረችን ቲክቶክ ላይ ያሉት ኡስታዞች ስለሚያሳፍራቸው ከኛ የሚደርስባቸው ምት ከባድ ስለሆነባቸው ሊያድበሰብሱ በዛን ዘመን በዛን ጊዜ በዛን ወጥቶ በዛ ተፈልጦ ነብያችን ፍትሃዊ ስለሆነ 40 ሴቶች ቢገናኝም የ40 ሰው ወሲብ ጉልበት ቢኖረውም አይሻሌ ሲሆን ግን እንደዚህ ተፈጥሮ እንደዛ ወጥቶ እንደዚህ ገብቶ ነብያችን ጎበዝ ገበሬ ስለሆነ የ40 የወሲብ ጉልበት ስለተሰጠው ህፃኗን አይሻን በ6 ዓመቱ ሲያገባት በ9 ዓመቱ ሲገባባት ምናምን ይላሉ። አሁን ያሉት ሼዎቻቸውስ ምን ይላሉ? ፔሬድ ያላየችን ማግባት ይቻላል ወይ? አይሻ ታውቃላችሁ፣ በዛ ወጥቶ በዚህ ገብቶ በዛ ገብቶ 9 ዓመቷ ላይ ፔሬድ አይታለች። በ9 ዓመት ደግሞ ሴት ልጅ ፔሬድ ታለች፣ ሴት ልጅ ደርሳለች በ9 ዓመት ይሏችኋል። እንግዲህ ያውስ በ9 ዓመት ፔሬድ የመታይ ከሆነ ቁርአናችሁ ደግሞ ገና ፔሬድ ያላየችውንም ማግባት ይቻላል ይላልና ማግባት ብቻ ሳይሆን ወሲብ አድርጎ መፍታት ይቻላል ይላልና ከ9 ዓመት በታች ያሉትንም ወሲብ ማድረግ ይቻላል ማለት ነው። በእናንተ ሎጂክ መሰረት አይሻ የ9 ዓመት ሴት ልጅ ሴት ትባላለች ደርሳለች ብላለች ካላችሁ የ8 እና የ7 የ6 እና የ5 የ4 እና የ3 የ2 እና የ1ም ወሲብ ማድረግ ይቻላል ማለት ነው። ምክንያቱም እንደናንተው እንደ ሙእሚን እንደምትባለው አይሻ ንግግር መሰረት 9 ዓመት ላይ ሴት ልጅ ፔሬድ የምታይ ከሆነ እንደ አላህ ንግግር ደግሞ ፔሬድ ያላየችውን ወሲብ አድርጎ መፍታት ይቻላል ስላለ ሼካችሁም ሲል እንደሰማችሁ ፔሬድ ያላየችን ማግባት ይቻላል። ቀጥለው ሁለተኛው ጥያቄ እዚህ ላይ ማለት ነው ጥያቄ ፈጠረብኝና ግንኙነት ሳያረጉ ይቆጠራል እንዴ? የኛው እንደዛ ይዘው የምታየው ከ14 የደረሰ ከሆነ ከ14 ከ15 ዓመት በኋላ ነው የምታየው። አንድ ሴት ማለት እና በህፃንነቷ አንድ ሴት ልጅ ምናጥልም ኢዳ ራሱ አታይም፣ ፔሬድ ራሱ አታይም። እና እንዴት ነው ኢዳ ይቆጠራል ወይ? ይችን ፔሬድ ያላየችን ኢዳ የሚቆጠረው ወሲብ ለተደረገች ብቻ ነው። ወሲብ ካልተደረገች ኢዳ አይቆጠርም። ስለዚህ ኢዳ ይቆጠራል ወይ ሲባል ፔሬድ እኮ ሲጀመር አታይም። እሷ 3 ጊዜ ፔሬድ አየች ብለህ የምጠብቀውም የለም። ኦልሬዲ የምታየው ነገር የለም። ሁለተኛ መረጃን ጨምርላችሁ አንሽ አታሰብም ለወንድ ልጅ አትሰጥም የሚል ነገር የለም በሸሪዓ። እንግዲህ እንደሰማችሁት ነው። እንደ እስልምና ፔሬድ ያላየችን ህፃን ልጅ ክትባት መርፌ ሳይሆን ግንኙነት ማድረግ ይቻላል። ከዛም ፔሬድ ያላየችው መፍታት ይቻላል። ሼኮቹም ያሉት ከመጽሐፎቻችሁ ነው።
ሱረት ጠለቅ ላይ ገና ፔሬድ ያላዩትን ተገናኝቶ መፍታት እንደሚቻል ቁርአን አስቀምጦታል። ነብያችሁ ደግሞ ለዚህ ሮል ሞዴላችሁ የ56 ዓመት ሽማግሌ ነብያችሁ የ6 ዓመቷ ምትትዬ አይሻ በ6 ዓመቷ ሽምግሌት የምትጫወተዋ የ40 ሰው የወሲብ ጉልበት ያለው ነብያችሁ አግብቷል። አሁን ላይ ብለንም በዚህ ጉዳይ እናወራለን። ታፍሩበታላችሁ። በዚህ መሐመድ ኧረ በቃ እኔስ እና እንዲህ ነው። ልጅ ሙባ እንኳን ደህና መጣ። ተመልሶ ገባ። ይሄ ሰውዬ ምን ሆኖ ነው የማያወራው? ዝምታ አውጦ ነው። ልጅ ሙባ ስሚዝ ልጅ ሙባ ኦኬ ጥሩ ቃልንና እንትናን እርግብን እንጭመቅ ካልሆነ ኦኬ የሚፈራው ርዕስ ስለሆነ ይሄ በጣም የሚፈራውና የሚያሸማቅቀው ርዕስ ነው። በእነዚህ ባይዘው የተለያዩ መጽሐፍት ተጽፏል። የሚገርማችሁ የተለያዩ መጽሐፍት ተጽፏል። ኢቨን ራሱ ሙፈሲራኖቹ ራሱ ስለዚህ ነገር ሲያብራሩ ምንድን ነው የሚሉት? ምንም ሀቅ ነው የሚለው። ለምሳሌ እዚህ ይሄ አሁን የኢብኑ ከቲር መጽሐፍ ነው። የኢብኑ ከቲር መጽሐፍ ላይ አሁን በስንት ግልጽ በግልጽ አድርጎ ምን ያስቀምጠዋል? አዎ ህፃናትን መገናኘት ይቻላል፣ ከተገናኙም በኋላ መፍታት ይቻላል ብሎ ነው በግልጽ ያስቀምጠው። ስለዚህ ይሄ ያሸማቀቃቸው ሙስሊሞች መግባት አይፈልጉም፣ የነብዩን ሱና በስንት ስለሚያሳይ። ራያ ወሎ ነው። ሰላም ነው። ሰላም እንዴት ናችሁ? አለን ሁሉ ሰላም፣ እግዚአብሔር ይመስገን። በመጀመሪያ ስላስገባችሁኝ ደስ ብሎኛል። እፎይ በአንተ ቤት እገባለሁ ብዬ አስቤ አላቅም ነበር። ዛሬ ደስታዬን መቆጣጠር አቅቶኛል። ከስርሽ የሆነ ሙስሊሞችን እየተቀበለ ሸበካዬ ያዜ ነው መሰለህ። ኦኬ ትሰማለህ? ምን ነበረ? እኔ የኦርቶዶክስ እምነት ተከታይ ነኝ። ግን የኦርቶዶክስ እምነት ተከታይ በሆነም በእምነቴ በኩል ምንም ማለት ትምህርት የማውቀው ምናምን ነገር የለኝም። በዛ ላይ እኔ ያለሁት በስደት ነው። አንተ የምትችል ከሆነ መምህር የሆነ የሚያስተምረኝ ሰው ፈልጌ ነበር። በዚህ መጥቼ እንድገባ የፈለግኩት የምትችል ከሆነ በክፍያ ቢሆን በወር መክፈል ችግር የለም። እነ ቃልንና ቆስቴን ፎሎ አድርጋቸውና መምህር እንትን ይሉልሃል። ክርስቲያን መምህራኖች ደግሞ አሉ ብዙ እኮ። በአሁን ሰዓት ላይ መምህር ቸገረ ይባላል። ያውም ውጭ ነው። አይ በስደት ላይ ስላለውኝ በስደት ላለ ታዲያ በጣም ቀላል ነው። በስደት ያለ እንትንህ መጠቀም ዩቱብ መጠቀም ትችላለህ። ቲክቶክ ላይ የሚያስተምሩ ኦርቶዶክሳውያን መምህራን በጣም ብዙ አሉ። ስለዚህ ፎሎ አድርጋቸው እነሱን መከታተል አለብህ። በአሁን ዘመን ላይ መምህር ጠፋ የሚባልበት ዘመን አይደለም ማለት ነው። መማር ለሚፈልግ የትኛውንም ጥያቄ ብትፈልግ ዩቱብ ላይ ገብተህ መንፈባሉ ድራማ እየሰሩ ነው። ይሄን ደጋግመን ተናግረናል። ቪዲዮዎችም ደጋግመን አሳይተናል። ምክንያቱም ፕሮፓጋንዳ ነው እስልምና። ያለ ፕሮፓጋንዳ እውነት ስለሌላቸው ሊቆሙ የሚችሉት በዚህ ፕሮፓጋንዳ ብቻ ነው። ሰዎችን በቃ እውነት ስለሌላቸው እንደዚህ አይነት ድራማ እንደምንም ሰርተው ይህንን ድራማቸውን እውነት አስመሰለው በዚህ ለመቆም ነው የሚሞክሩት። ማንም ጤናማ ሰው ሙስሊም ሊሆን አይችልም ከክርስትና። አንደኛ ሙስሊም ከሆነ ገንዘብ ተከፍሎት፣ ምክንያቱም ሰሞኑን ራሱ እያያችሁ ነበረ። ከዚህ በፊት ክርስትና ሲሰድቡ የነበሩ ክርስቲያንን ብለው ግን ክርስቲያን ያልሆኑ ከጆባ ምናምን የነበሩ ክፍያው ሲቆምባቸው ክርስቲያን ከእስልምና ወጥተናል አሉ። ከዛ እየሄዱባቸው ነው። ከዛ ሚስጥር አወጡ ራሳቸው።
ለገንዘብ ነበረ። ገንዘብ ስጡን እያሉ እንደዚህ እህቶችን ገንዘብ እየከፈሉ ነበረ፣ ክፍያ ሲቆምባቸው ነው አሉ። በፊት ግን አልተናገሩም። ልክ ሰውየው ወጥቶ አይ እስልምና በቃኝ ትናንት ወዲያ ምናምን አይተዋል አልቆሴ ሲል እስልምና በቃኝ ሲል አይ አንከፍልህም በቃ ከዚህ በላይ ሁለተኛ ቅንዝረኛ ሴሰኛ የሆኑ ሴቶች ለወንድ ብለው አምላካቸውን ከካዱ ነው። እነሱ ከፍቅር ጋር ሲጣሉ ይመጣሉ። ይሄ የዝሙት መንፈስ የተጠናወታቸው የሌላ ሃይማኖትን እንዲያስቡ የሚያደርግ መንፈስ አለ በራሱ የሙሐመድ ያ የቅንዝር መንፈስ የተጠናወታቸው ሴቶች በእነሱ ወንዶች ከተሳቡ ሜቢ ከሱ ጋር ሲጣሉ ይወጣሉ። ወልደውም ቢሆን ይወጣሉ። መንፈሱ ከባድ ስለሆነ ስለማውቀው ማለት ነው። እንደዚህ አይነት ሴቶች ጋር ትምህርትም አንሰጥም፣ በውስጥም እንዲያወሩኝም አልፈልጋቸውም። ለአምላካቸው ያልታመኑ አምላካቸውን እንትን ካሉ በኋላ ምክርም ምንም አያስፈልጋቸውም እነኚህ ማለት ነው። ትወጫለሽ፣ አለቀ ከሃይማኖት። ከእንደዚህ የቀነዘረባቸው በሴሰኝነት ሱስ የተጠናወታቸውና መንፈሱ የሚጫወትባቸው መሰረት የሌላቸው በሃይማኖታቸው ላይ እንደዚህ አይነት ሴቶች ሊሄዱ ይችላሉ። ከዛ ውጭ ገንዘብ ነው። ተታሎ እስልምና ውስጥ ከገባ 3 ወር አይቆይም። 3 ወር አይቆይም። ያልናችሁ ሁሉ ወጥተዋል፣ ይወጣሉ። ምክንያቱም እስልምና ምን ያህል ዲሞኒክ እንደሆነ እዚህ የሚነገረውና መስጊድ ላይ ያለው እኛ ምንለው እንደሆነ ይገባቸዋል። እዚህ ቲክቶክ ላይ ያሉት ውይይት ለማሸነፍ ንጽጽር ለማሸነፍ ሲባል ሐዲስ ይክዳሉ፣ ቁርአን ይክዳሉ። መሬት ስወርድ ግን እንደዛ አይደለም። መስጊድ ስገባ ግን እንደዛ አይደለም። እውነተኛውን አስተምሮ ሲሰሙት ይላሉ። ተደፎይ ምን አጠፋ፣ ቆስጤ ምን አጠፋ፣ ቃል ምን አጠፋ፣ እርግብ ምን አጠፋች ወደሚል ይመጣሉ ማለት ነው። ቲክቶክ ላይ ንጽጽር ለማሸነፍ ሲባል ያው ክፍያውም ገንዘቡም እንዳይቋረጥ ድራማው መቀጠል ስላለበት በእንደዚህ አይነት ሁኔታ ያጃጅሏቸዋል ማለት ነው። ኤኒዌይስ አይሻ ተመላልጣ ነበር አይደለ? ፀጉሯ ተመላልጦ ነበረ። ባይዘ አይሻ ኢትዮጵያኖች ሲጫወቱ ራሱ ትጓጓ ነበር። ታውቃለህ? ኢትዮጵያን እኮ የሚጠላቸው እኮ ለዛ ነው። መሐመድ ከፍጡራን ሁሉ መጥፎ ናቸው ኢትዮጵያኖች ያለው ለምን እንደሆነ ታውቃለህ? አይሻ ኢትዮጵያኖች ሲጫወቱ ለማየት ትጓጓ ነበረ። ከፍተዋላ ሄድ አንብበው። ኢትዮጵያኖች እኮ ተንኮለኛ ናቸው፣ ይጫወታሉ አይሻ ፊት እና አይሻ እንዴት እንደምትሆን ላሳያችሁ። አግብቷት ይሄ ከጊዜ በኋላ ነው። ወላ አግብቷት ተጋብተው ገና ሳያገባት አይደለም፣ አብረው እየኖረች ከህፃንነቷ ከዚህ ትረዳላችሁ። አንብበው። መልካም እንትን እዚህኛው ላይ ሞዴሬተር አስተካክልልኝ ቦስ። እሺ መልካም። ሐዲሱን የዘገበችው ራሷ አይሻ ነች። the looking of a woman at the Ethiopians in the like ይላል። ሐዲሱን የዘገበችው አይሻ ነች ብያችኋለሁ። the prophet was screening me with his rida garment covering the upper part of the body የላይኛውን የቦዲ ክፍል እንዲሸፈን አድርጎ ይመለከተኝ ነበረ። while I was looking at the Ethiopians who were playing in the courtyard of the mosque ምን አለ ነበር? እመለከት ነበር ኢትዮጵያውያኖች ከመስጊዱ ጀርባ ባለው ቦታ ላይ ሲጫወቱ ትመለከት ነበር አይሻ። እንግዲህ ተመልከቱ፣ በደንብ ታዘቡ። አንድ ህፃን ልጆች ሲጫወቱ ነው እንዲህ ብላ መታየው አይደለም? ልክ አይሻም ልክ እንደዛ ምን ታደርግ ነበር? ህፃናቶች ሲጫወቱ፣ ኢትዮጵያውያን የሆኑ ህፃናቶች ሲጫወቱ እሷም ትመለከት ነበረ። ቲል አይ ዋዝ ሳቲስፋይድ እስክትረካ ድረስ ታይ ነበረ። አይኗን ከፍታ አፋን ከፍታ ብላ ታይ ነበረ። ምን እስክትል ድረስ? ሳቲስፋይድ እስከምትሆን ድረስ። ሶ ሚ ዲድ ዩ ጌት ፍሮም ዘ ኢቨን ሃው አ ሊትል ገርል who has not reached the age of puberty ለአቅመ ሔዋን ያልደረሰች ህፃን ልጅ ህፃን ምዲዲ ሊትል ገርል እንደሆነች ከዚህ ምን ትላላችሁ? ትረዳላችሁ ምን ያህል ህፃን እንደሆነች። የኛ ሐዲስ አይደለም ቡሃሪ ነው፣ ሷሂህ አልቡሃሪ ነው።
ትንጥዬ ምጥጥዬ ልጅ ነበረች። መሐመድ ምን ያደርጋል ነበረ? ኢትዮጵያኖች ሲጫወቱ ስታይ ቁልጭ ቁልጭ ስትል ከቦርታው ይወሽቃት ነበረ። ከቦርታ ውስጥ ይደብቃት ነበር እንዳታይ፣ ህፃናት ሲጫወቱ እንዳታይ። አግብቷት ከዓመታት በኋላ እንኳን አግብቷት ህፃናት ሲጫወቱ ቁልጭ ቁልጭ ስትል ከቦርት ውስጥ ይወሽቅ ነበር እንዳታይ። ሸፈን ያደርጋት ነበር። አሪያ ብለህ እንዴት ነው የምትከተለው? እነዚህ አይነት ቅንዘረኛን ሰው እቺን ህፃን ልጅ አሁን የ40 ሰው የወሲብ ጉልበት ያለው ነው ሄዶ ወሲብ ያደርጋት። ሐዲሱን ክፈተው የ40 ሰው ወሲብ ጉልበት እንዳለው። እንግዲህ ይሄ ሰውዬ ሄዶ ከዛ የ40 ሰው የወሲብ ጉልበት ያለው ከዛ ወሲብ ያደርጋታል። እሺ እንግዲህ ነብያችን የ30 ሰው የወሲብ ጉልበት እንዳለው በረምብ እናያለን፣ እንመለከታለን። ኦኬ having sexual intercourse and repeating it and indulging in with one own wives and taking a single bath after doing so ምን አለ? በአንድ ትጥበት ሴክስን ደጋግሙ ማድረግ ስለማድረግ ምን አለ? ሪፒቲንግ ኢት። እሺ ናሬትድ ቃታዳ እንደዘገበው አነስ ቢን ማሊክ ሰይድ አነስ ቢን ማሊክ እንዲህ አለ፣ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም used to visit all his wives in a round። የአላህ መልእክተኛ ሴቶቹን በአንድ ዙር ይመለከት ነበር። during the day and the night፣ በጧት በቀንም በምሽትም። and they were 11 in number፣ 11 ነበሩ፣ በቁጥርም 11 ነበሩ። እየዞረ እንትን ሲል ነብዩ መሐመድ ጧፍ ያደርጋቸው ነበር፣ ይጎበኛቸው ነበር፣ ወሲብ ያደርጋቸው ነበር። አይ አስክድ አነስንም እንዲሁ የጠየኩት had the prophet the strength for it፣ ይህንን የማድረግን አቅም አለው ብሎ ጠየቀ። ማንን? አነስን ጠየቀው። አነስም እንዲህ ብሎ መለሰ፣ we used to say that the prophet was given the strength of 30 men፣ የ30 ሰው የወሲብ ጉልበት እንደተሰጠው ምን እንላለን? and said on the authority for Qatada that Anas has told him about 9 wives ብሎ ደግሞ ይናገራል። የስንት የወሲብ ጉልበት አለው? የ30 የወንድ ምን ያደርጋቸው ነበር ሚስቶቹን? እንግዲህ ወስዶ በአንድ ሌሊት ኢማጂን፣ በአንድ ሌሊት። ይሄንንም ሐዲስ ክደውት ነበረ። ይሄንንም ሐዲስ እየሸመጠጡ ስላስቸገሩ ነው ምን ያላቸው? እየካዱ ነው አለ አይደለ? በአንድ ሌሊት 11 9 ሚስቶችን ወሲብ ያደርጋሉ ወይንም ደግሞ ጧፍ ያደርጋቸዋል የሚለውን እየካዱ ነው። ቁርአኑን እየካዱ ነው ያለው፣ ሐዲስን እየካዱ ነው ያለው አቡ አብደላ እንደሚሄንን ነው። እና እቺ ህፃን ሚጢጥየዋ ህፃን ልጅ አይሻ ኢትዮጵያኖች ሲጫወቱ ቁልጭ ቁልጭ ስትል መሐመድ ቶሎ ብሎ በኮቦርቱ የሚሸፍናት የ56 ዓመቱ በ6 ዓመት አግብቶ ከ30 እስከ 40 ወሲብ ጉልበት ያለው ሲገናኛት አስቡ። ህፃን ልጅ እኮ ነው ገና አሸንጉሊት እየተጫወትኩ ነው የምትለው። ዥዋዥዌ እየተጫወትኩ ፀጉሯ ተመላልጦ መርፌ ለመውጋት እንኳን ሐኪም ሆነ የምሳሳላት ገና ህፃን ልጅ መርፌ ለመውጋት እንኳን የምሳሳልን ልጅ የ30 የወሲብ ጉልበት ያለው ሰው ደግሞም ነብይ ተብሎ ደግሞም ለሰው ሮል ሞዴል የሚሆን ወሲብ ሊያደርጋት ሱሪውን አውልቆ ፊቷ ሲቆም ምን ሊሰማት ይችላል? የ6 ዓመት ህፃን ልጅን አግብቶ የ50 ምናምን ዓመት ሽማግሌ ሰው የ30 የወሲብ ጉልበት ያለው ሰው ወሲብ ሊያደርጋት ልብሱን ሲያወልቅ በዛ በድቅድቅ ጨለማ ምን ተሰማት ይሆን? ከዛም ደግሞ ይሄንን ምሳሌ አድርጋችሁ ተከተሉት እናንተም እንዲያደርጉ ስንባል
ገና አሸንጉሊቷን ያልጣለች ናሬትድ አይሻ I used to play with the dolls in the presence of the prophet በነብዩ ፊት ገና አሸንጉሊት ትጫወት ነበረ። አሸንጉሊት መጫወት አሸንጉሊት በእስልምና የተከለከለ ነው። እሷ ግን አሸንጉሊት ትጫወት ነበር። ለምንድነው ምስል የተከለከለ ነው? ምስል ካለ መላእክት አይገባም ተብሎ ይታመናል። ታዲያ አይሻ ለምንድነው እሱ የተፈቀደላት ሲባል እንዲህ ይላል ሐዲሱ at that time as she was a little girl በዛን ሰዓት እሷ ምን ነበረች? ህፃን ልጅ ነበረች። not yet reached the age of puberty ለአቅመ ሔዋንም አልደረሰችም። አግብቷት ይሄ ከዓመታት በኋላ ነው። አግብቷት እንኳን ወሲብ እያደረጋት የ30 ምናምን የወሲብ ጉልበት ያለው ሽማግሌ በ56 ዓመቱ ምናምን እየተጫወተባት ፔሬድ አላየችም። ገና አሸንጉሊት ትጫወት ነበር። ይሄንን ምሳሌ አድርጋችሁ ነብይ ነው ተከተሉት፣ አዛኝ ሩሩ ምናምን ያሂ ተው እንጂ። እኔ ማላደርገውን እኔ ምጸየፈውን ይሄንን አባታችሁ አሁን በ56 ዓመቱ የ6 ዓመት ላገባ ነው ቢላችሁ ከ9 ዓመት ጋር ህፃን ልጅ ጋር ተኛ ብትባሉ ሾክ ዳትሆኑ? አባታችሁ በ56 ዓመቱ አካባቢ የ9 ዓመት ህፃን ልጅን አቅፎተኛ ሚል ብትሰሙ አይቀፋችሁም? እንደው የ9 ዓመት ይሄን ያደረገው የ15 ዓመት ልጅ ቢሆን የ16 ዓመት ልጅ ቢሆን ተቀራራቢ ኤጅ ስለሆኑ ተሳስቶ ነው ትላላችሁ። እንደው የ20 ዓመት እንኳን ቢሆን ራሱ መደረግ የለበትም፣ ሊያደርግም ሊታሰብ አይገባም። እንደው ተሳሳተ ብላችሁ ትንሽዬ ጭላንጭል ልትሰጡ ትችላላችሁ። የ18 ዓመት ልጅ እንደዚህ ቢያደርግ መደረግ አለበት። እንደዚህ አይነት ይሳሳት እያልኩ አይደለም። የ50 ምናምን ዓመት ሲሆን ግን ደግሞ አስቡት። የ56 ዓመት ልጅ የ6 ዓመት ልጅ ሲሆን ደግሞ አስቡት። በዛ ላይ ጠብደል፣ በዛም ግዙፍ፣ በዛም ደግሞ የ30 የወሲብ ጉልበት ያለው ሰው፣ በዛም ደግሞ ነብይ የተባለ ሰው ምን ተሰምቷት ይሆን አይሻ በዛን ሌሊት? ምንስ አስባ ይሆን ይሄንን ሰውዬ? ይሄን እኮ በቃ እንደ አባቷ ወይ አቅፏት ሚተኛ መስሏት ነበረ። ብጮህስ ማን ይሰማታል? ደግሞም ባይዘ ገርዞ ነው ወሲብ ያደረጋት ታውቃለህ? ገርዟት አለም ተገርዛለችም እኮ ከባድ ነው። ደግሞም እንዴት እናደርገዋለን? ይሄን ቢንት እስቲ የታችን ትመልስልን። በሴት አይን እንዲታይ ነው የምንፈልገው። ኢቢንት እንዴት ነሽ? ሰላም ነው እታችን ቢንት ባባ ቢንት ባባ የመጃ 608 አንዴ ይፈተው 608 እሺ። በጣም ነው የሚያሳዝነው። በጣም እኔ ደግሞ ከአሁንም በኩራት አለማፈር ፔሬድ ያላየችም መገናኘት ይቻላል እያሉ ሲያስተምሩ እኮ ነው። አሁን እንዲህ ብላ ያሰማለሁ ሰሚያለች እንዲህ ይላል። ሰላም ሳሂ ነው። እሺ ኢብኑ ማጃ 608 ላይ እንደዚህ ይላል። አይሻ እንዲህ ብላ ዘግባለች። when the two circumcised parts meet then bath is obligatory the messenger of Allah እኔና ነብዩ መሐመድ ምን አለን? ባቡን ጀምራ አንብበው። እሺ አላይ ጀምራ ሙሉን አንብበው። እሺ what was narrated about the obligation of bath ስለ ጥጥበት ግዴታ ወደሚሆንበት ነገር ምን ተዘግቧል? when the two circumcised parts meet ሁለት የተገረዙ ብልቶች በሚገናኙ በሚነካኩ ጊዜ
ሲል እንዲህ ያለች የመሐመድ ሚስት አይሻ እንዲህ ብላ ዘገበች። when the two circumcised parts meet ሁለት የተገረዙ ብልቶች በሚነካኩ ጊዜ then ባዚዝ ኦብሊጋቶሪ ትጥበት የዛኔ ግዴታ ይሆናል አለ። ከዛ the messenger of Allah and I did that እኔና ያላህ መልእክተኛም ይህንን ነገር አደረግን። ምን ስለሆኑ? ሁለቱም የተገረዙ አካላት ስለሆኑ ስለተነካኩ and we based። እንግዲህ እዚህ ጋር አንድ ይቅርታ ጥያቄ አንድ ጥያቄ ልጠይቅ። አይ መሐመድ አይሻን አልተገናኛትም ይላሉ። እንግዲህ ይሄንን ትጥበት ፈጽመናል እኔና መሐመድ እያለች ነው። ስለዚህ ብልት እና ብልት መነካካት ነው አይደለም ግንኙነት? እስከማውቀው እኔ አላውቅም፣ አላገባውም። ኦኬ ባለትዳሮች እኛ ባለትዳሮች ጥያቄ የምትጠይቀኝ አንድ እንትን አዋብላ ለዋለ ባይዜ እኔ ከጓደኛዬ ጋር ተሳሳትኩኝ አለች አለ። የባሌ ጓደኛዬ ጋር ተሳሳትኩ ማለት ምን ማለት ነው? እንዴት ነው እያለ እንቅጩን እስከሚያወጡ ድረስ ይጠይቋቸዋል አለ። ይሄ ከባድ ነው። እቺ ነኝ ቀጥይ። አሁን ማንን ልታስበላኝ ታዲያ? ትቀልዳለህ እንዴ? አንድ እንትን ማይቺ ነበረ እንትንና እንትን የሚያረጉት እንትን ብል ይመለስ ዘርስ እቺ ነኝ ላከላት ማይክ እንዴት ሰላም ነው? እግዚአብሔር ይመስገን። አንድ የታችን ላስታውቅ ነበረ የፈለኩት። አንድ መጠመቅ የምትፈልግ ልጅ ተከታች አለች እና ላስታውቆች ብዬ ነው። ኦኬ ያው ሁለት ወር ምናምን ሆኗል። አይ እኛ ጋር ግሩፕ ላይ ምናምን ትማራለች፣ ብዙ ጊዜ ቆይታለች። ሁለት ወር ምናምን ሆኗታል እና መግባት ፈልጋለሁ ስላለች ነው ላስታውቃችሁ ብዬ። መግባት ፈልጋለሁ? አዎ እዚህ እናንተ ላውራ ምናምን ብላለች። ያው መሰረታዊ ነገር ምናምን ብዙ አልተማረችም። አንዳንድ ነገሮችን ብዙ ተምራለች። ያ በውስጥ ትማራ። ኮስቴን አናግረውና ቴክስት አድርግለት በውስጥ በደንብ ትማር አይሻልም? እዚህ ልግባ ስላለች አለባት። አንድ ቁጥር ጻፊ ካለች ከታች ቢፕል ትባላለች። አንድ ቁጥር ጻፊ ካለች ቢፕል ማነሽ? ቢፕል ነው ፕሮፋይሏ። ዋናው ደግሞ ሐራማ ነው ምን ትባላለች? ሐራማ ነው ያልከው? ኦኬ ምን ጋር አይታየኝም። ብዙ ሰው ነው የላከው። ያ ኮስቴን ፎሎ አድርግለትና በውስጥ ጥያቄ ካላት ትምህርት ትማር። በስ ገስት እኛ ጋር ብዙ ገባው አልገቡ ብዙ ማተር ነው ያደርግስ አስተምሯት። ያ በውስጥ አስተምሯት። ከዛ በኋላ ትጠመቅ። እዛው ጨርሱ። ይጠቅማት እሱ ነው። ጥያቄ ካላት በደንብ ትማር በውስጥ። ኦኬ በውስጥ ልጽፍልኝ ትችላለህ ወንድማችን። እንትን በቃ እነዚህ ጽፍላለሁ። ጻፍልኝሽ። አይኔ ብዙ ከቤተሰብ ታውቂያታለሁ። እሷን ሳውዲ ነች እዚህ የምትኖረው። በቃ በውስጥ አስተምሯት፣ በውስጥ ትማር። ችግር የለው። ኦኬ እቺ ነኝ እንኳን ደህና መጣሽ። እቺ ነኝ ማይክሽን አይቻው ማይክሽን ክፈችው። እሺ እቺ ነኝ አሁን የሚልክልሽ ንኪው። ያ ማይኩን ንኪው። አታውቀው መሰል ቢንት ማለት ለምንድን ነው አይሻ ላይ እንደዚህ የምትቀጥፉት እናንተ? እኔ እውቀት የለኝም ለመማርና ስለ ክርስትና ጥያቄ ኖሮኝ ነው የገባሁት ማለት ነው። አይሻ ደግሞ ህፃን አይደለችም። ሁሌ እንደዚህ ያላችሁ መሳሳቅና መሳለቅ ጥሩ ነው።
ቆይ አይሻ ስታገባ መሐመድ በስንት ዓመቷ ነበር? እናታችን አይሻ 9 ዓመቷ ነው። ኦኬ እሱ ደግሞ መሐመድ ስንት ዓመቱ ነበረ? እሱ ሳይሆን 9 ዓመት ልጅ በዛ ጊዜ በዛ ዘመን የአካል ብቃቷና መድረሷ ነው እንጂ የሚታየው እድሜዋ አይደለም። ኦኬ እሺ አሁን 9 ዓመት ልጅ ትድራላችሁ ወይስ ነብያችሁ? እሺ እኔ አያቴ በ9 ዓመቷ ነው እንኳን በዛ ጊዜ የኔ አያቴ በ9 ዓመቷ ነው ያገባችውና ፍትህ ጠይቁልኝ እስኪ ሀገራችን ላይ በ9 ዓመታቸው ለሚያገቡ እናቶቻችን ፍትህ ጠይቁልን በዛው ማለት ነው። ለሷ ተምትጨነቁ ማለት ነው። ቋዳምጫ እንደዛ የሚያገቡ ካሉ ስህተት ነው። ይሄ ከአምላክ የመጣ ሳይሆን ስህተት አይደለም። አዳምጪ ፈልገን ነው ከፈለጉሳ እናቴ ስታወራኝ ደርሼ ነው ፈልጌ ነው ትለኛለች፣ ታወራኛለች ማለት ነው። መልካም እኮ ፈልጋ አድርገዋለች እና ስቲል ግን ስህተት ነው። ስህተት እናታችን አይሻ ደግሞ በዛ ዘመን ትልቅ ናት ደርስ አዳምጪ 6 ዓመት ልጅ ነኝ ትልቅ ምን እንደሚደረግብኝ እንኳን አላውቅም። እዛው እኛን ጠርጥረውኝ ሲወስዱ ነው ያለችው። በደም ላይ ምን እንደሚደረግ እንኳን አላውቅም። ጅዋጅዌ እና ያንተንና በዛ ዘመን ያለ ሰው እድገት አንድ አድርገህ ታስባለህ እንዴ? እንኳን በዛ ዘመን ጊዜ አሁን ላይ አረብ ሀገር እኔ ያለሁባት እኔማ የምሰራባቸው ሴትዮ አንዴ የተሞላችሁትን አታውሩ መታችሁ። እድገት ከድሮ ይልቅ አሁን ፈጣን ነው የሰው ልጅ እድገቱ። አሁን የምንጠቀመው የምንመገበው የተመጣጠነ ከመሆኑ አንፃር የድሮ ሰዎች ቀንጨራ ነው የሚሆኑት፣ ቶሎ አይፋቱም። እሺ እውቀት የለኝም። እውቀት አዳምጪ ያለኝ እሺ፣ ጥያቄ ትቀበላላችሁ? አዳምጪ፣ ተረጋጊ፣ በደንብ አስተውሉ። የአሁን ትውልድ ቶሎ ነው የሚደርሰው፣ ቶሎ ነው የሚያድገው። ሊሸውዷችሁ ይችላሉ። እንደውም ህፃናቶቹ ከአንዳንድ ግዙፍ ሊሉ ይችላሉ። ይሄም የሆነበት ምክንያት አብዛኛውን ፕሮሰስ ሊሆኑ ምግቦች አሁን ላይ ነው የመጡት። ፕላስ ደግሞ ለእድገት የሚሆኑ የተመጣጠኑ ምግቦች ምን ምን መመገብ እንዳለብን አሁን ላይ በደንብ ስለሚታወቅ፣ በዱር ላይ የነበረው ግን በዘመን ለመድ ስለሚያደርጉት ሕክምናውም ስላልነበረ ስለ ርብቃ መጠየቅ እፈልጋለሁ። በ3 ዓመት አዳምጪ። ስለዚህ ያንን በ3 ዓመት ያገባቸው ርብቃ ጥያቄ ያለ ይቅርታ፣ ጥያቄ እቀበላለሁ። ንጽጽር አቆማለሁ። ይሄን አካውንት ሸልምሻለሁ፣ የፈለግሽውን እቀጣለሁ። በ3 ዓመት አገባች የሚል ካመጣ አካውንት ምን ያደርግ? ተረጋጊ። ኡስታዞችሽ የሞሉሽን ተረት ተረት ይስሻዩና አዳምጪ። ቆይ ስለ ክርስትና ጥያቄ አንዴ ሚዩት አድርጊያ፣ በእናትሽ እየረበሽ እኮ ነው። ስለዚህ በደንብ አስተውሉ። አንድ ሰው በ9 ዓመት አገባ፣ በ5 ዓመት በ10 ዓመት አገባ፣ ይሄ ሰውየው ስህተት ነው። አምላካዊ ዲቫይን ሊሆን ግን አይችልም፣ ስህተት ነው። መለኮታዊ ሊሆን ግን አይችልም፣ ስህተት ነው። ስህተት ነው። ፊዚካል ሜንታል ፕሮብሌሞችን ያመጣል። ይሄ ልናምነው የሚገባ ሀቅ ነው። ስለዚህ አምላካዊ ትእዛዝ አድርገን ጀስቲፋይ ልናደርገው አንችልም። ሰዎች ሊጋቡ ይችላሉ፣ በኮቨናንት ተስማምተው ሊጋቡ ይችላሉ፣ ግን ስህተት ነው። አምላካዊ ትእዛዝ ነው ካደረግነው ግን ስህተት ነው። አምላካዊ ትእዛዝ ነው ከተባለ ሮል ሞዴል ይሆናል። አድርጉት ከተባለ ይሄ ነገር ቻሌንጅ ይደረግና ይሄ ሴጣናዊ ነው፣ አምላካዊ ሳይሆን። ሰዎች በስህተት ሊያደርጉ ይችላሉ፣ አምላካዊ ግን ሊሆን አይችልም። ነይ ተመለሽ። ቆይ ርብቃን ጠይቀሻል እኮ ነይ። ኡስታዞችሽ የሞሉሽን ነይና ታሳይናለሽ። በ3 ዓመት አገባች የሚል የኡስታዞችሽን ተረት ተረት እናፈርሰዋለን በዛውም ማለት ነው። መረጃ ሳይጠይቀኝ ብላ ነው ልክ ያለችው። መረጃ ማምጣት ስለማይችሉ ተረት ተረት እየነገሩ ስላሳደጓቸው እስልምና ፕሮፓጋንዳ ነው፣ እስልምና ድራማ ነው፣ እስልምና መፈክር ነው። በደንብ ያዙ። እናንተ ከስር ያላችሁ አድማጮቻችን ልትረዱት የሚገባው እስልምና የሰሟትን ነገር መጥተው እንደ በቀቀን ጮኸው የሚወርዱበት የፖለቲካ እምነት ነው። የፖለቲካ እምነት እንጂ እውነትን ማሳወቅ አይደለም። በነገራችን ላይ ማለት ነው
እንደ በቀቀን ብቻ የሆነ ነገርን አስተጋብተው መውጣት፣ የሆነ ነገር ከተነገሩ ያንን የተጫኑትን መጥፋት እንጂ እውነታ ላይ መሰረት አድርገው አይደለም። ዋብያው መረጃ እመጣለሁ ብለህን ነው የወረድከው። ክፈተው አሁን የቀድሞውን ያልከውን መረጃ ልክ ቁም ያለሁ የራሱ መረጃውን እንትን ላረጋቸው መንገድ ላይ ያለው ልታመጣውም አትችልም። ለምን እንደሆነ ታውቃለህ? ኡስታዞች ሲያወሩት የነበረው እስከዛሬ ሲያወሩት የነበረው ንቅያቸው ነው ቪዲዮ ያሰራሁባቸው። ልታመጣ አትችልም። እንደዛ የሚል አዲስ የለም። ኡስታዞችን እንደዛ እያሉ እንደሚሸውዱ አውቃለሁኝ። ብዙ ክርስቲያኖችንም እንደዛ እያሉ ሲመልሱላቸው ቪዲዮዎቻቸውን አያለው። የእናንተንም ሙስሊሞችን እንደዛ ብለው ሲያታልሉ አያለው። ግን ውሸት ነው። ተስፋ ላስቆርጥ። አንድ ሐዲስ አለ እንደዛ ሚል። ለማንኛውም አሁን እዚህ ጋር እኔ ማውራት የምፈልገው ቅድም ባነሳው ላይ አቡበከርና ማምጣት አይችልም አይደለ? ዑመርና አቡበከር ዑመርና አቡበከር ጨረስን። በቃ ምንም የማታውቀው ነገር የለም። እሱን መረጃ እመጣለሁኝ እርግጠኛ ነኝ ያልክበትን ግን ማምጣት እንደማችል ኦዲየንስ አያቸዋል። እንደሚያመጡ እንደሚያውቁ ተኮፍሰው አውርተው እንትን ይሉና ዋብያው የረሳውልህ መስሎህ ነው። እኔ ያረሳውልህ አንተ የምታውቀው ነህ። ነጥብ ይዤብህ ሳይሆን ኡስታዞች ሁሌ የሚዋሹበት አዲስ ስለሆነ በአረብኛ የሚያታልሉበት ስለሆነ ይህንን ደግሞ ስለማውቀው እነሱን መምታት ፈልጌ ነበር ብታመጣው ወጣ እና በዋሻችሁ ቁጥር እስልምናን ታፈርሳላችሁ። ያው ምንም ማያውቀውን ማህበረሰብ ታታልሉታላችሁ። ምንም ማያውቅ መሀይም ይከተላችኋል። እነሱን ታጭበረብራላችሁ። ዳሴት ከዛ የዘለለ ምንም የምታደርጉት ነገር አይኖርም። የፖለቲካ ሃይማኖት ስለሆነ ማለት ነው። ኤኒዌይስ አይሻ ህፃን ልጅ እንደሆነች ደጋግማ ተናግራለች። ደጋግማ ማለት ነው። ስለ አምላካቸው ጠየቅን። 1 ዓመት ሙሉ ገባን። አናቅም፣ አልተገለጠም፣ አናቅም። አላህ አልወለደም፣ አልተወለደም፣ ቢጤ የለውም፣ አምሳያ የለውም። ስለ ኢየሱስ ነው ማወቅ የምፈልገው፣ ስለ ስላሴ ነው ማወቅ የምፈልገው። ያሂ ስለ አላህ ስትጠየቅስ ያደርጋቸዋል። ስለ አላህ ሲጠየቁ፣ ስለ ሙሐመድ ሲጠየቁ ግደለው፣ ቁረጠው፣ ፍለጠው፣ ያዘው፣ ወጥቶ ገብቶ። ስለ አይሻ ሲጠየቁስ አይሻ በዛ ወጥታ በዛ ጊዜ እንደዛ ሆና እንደዚህ ገብታ እንደዚህ ናስቲ ረብቃ 3 ዓመቷ ነች ብላችሁ እስቲ ያመሳስሉት ነውና እንደፊት ሞክሩት። ምንም አያውቁትን አጃጅሉ። ምንም አያውቁትን። ኤኒዌይስ ያላነሳ ነው አለ። ኦኬ አንድ ቪዲዮ እናሳይ። የምንድን ነው? እንትናን አብዱል ጀሊል። እሺ አንተ ለክርስቲያን አሳልፈህ ትሰጠናለህ? እኔ አልሰጠኋቸውም። ነቢይ መሐመድ የ6 ዓመት ህፃን ልጅ አገቡ ያልኩትን ያደለው ነቢይ መሐመድ የሆነ ሴት መጣ ስጠይቃቸው አንድ ትልቅ ፂም ያለው ሰው መጥቶ ባልሽ እየቀና አስቸገረ አጥቢው ያሏት ያልኩ እኔ አይደለም የዘገብኩት። ነቢይ መሐመድ አላህ ካዘዘው ቁርአን አንቀጽ በኦፖዚቱ ለወራሽ ኑዛዜ የለም ብለው ተናገሩ ብዬ የዘገብኩትን አይደለም። አላህ ሱብሓነሁ ወተዓላ ወራሾች ኑዛዜ ያላቸው ወላጆች ምናምን በኑዛዜ መልክ ከውርስ በፊት መከፋፈል ይችላል ብሎ የተናገረው አላህ ነው። የዚህ ኦፖዚት ሆኖ ተናገሩ ብዬ የዘገብኩትን አይደለም። ተርሚዚ ነው። እኔ አይደለም ነብዩ አለይሂ ሰላም የቁርአን ኦፖዚት ሆኖ ሲሄዱ እንደኖሩ አስመስዬ የዘገብኩት። እኔማ ለሳቸው እየወንድን ብሎ ነው ቁርአንን ወንድ ነው እንጂ ቁርአን ተቃርኖ አይናገርም እያልኩ ነው ያለሁት። እንግዲህ ወንድማችን ምን እያለ ነው በግልጽ? እፎይ እባካችሁ መሮታል። ይሄማ እባካችሁ ከምር መሮታል። የመረረው አይመስል እንዴ? ቀያለውን ፍቱኝ እያለ ነው። ፊቱን ራሱ ይወስድ በእናትህ ምርር ብሎታል እኮ በጣም መሮታል። በቃ ፍቱ ምናምን እያለ ነው። እና ጥሩ ነው እንደዚህ ከተማረሩ። ስለዚህ በሐሰት አይ ሼኩ ናቸው ቀጥታ ፈትዋ ከሚሰጥበት ላይ ደግሞ
ኡስታዞቹ በዚህ ጉዳይ ምንድን ነው የሚሉት? እንመልከት እስቲ። ገና ህፃን ያልደረሰች ከሆነችም ደግሞ ልክ በ3 ወር ሲያልቅ ይደዋ ያልቃል ማለት ነው። የወር አበባ ስሙ ስለ ወር አበባ ዳምጡ። ህፃን የሆነች በቃ ይደዋ ያልቃል። ምን ገና ህፃን ያልደረሰች ከሆነችም ደግሞ ልክ በ3 ወር ሲያልቅ ይደዋ ያልቃል ማለት ነው። የወር አበባ ያላየች ወይም ያቋረጠችው እኩል ናቸው ሁለቱ። መልክ በደንብ አስተውሉ። ፔሬድ ያላየችም ህፃኗ ከትልቅ ሴትዮ እኩል ነች። መርፌ አይደለም ሊወጋት የሚያስበው። ይሄ ሽማግሌውን ጭርጭስ ያለ የ6 ዓመት ህፃን ሊቢያይ እችን ልጅ ምናምን ብሎ ሊመኝ ይችላል። ሶሪ፣ ምክንያቱም የነብዩን ሱና ስለሚከተል። አሸንጉሊት ሲጫወቱ ካየ ለሃጩ እንዲህ በዚህ ጋር እየተዘረበረበ እችን ልጅ ወስጄ ባገባት እንዴት ነው ሊል ይችላል። ግን ኢትዮጵያ ውስጥ እንደዛ እንዳይል ምንድነው የክርስትና ባህል ይዞታል። አንድም ደግሞ ሸሪዓው አይፈቅድለትም። ሸሪዓ አልኩኝ፣ ሶሪ፣ የኢትዮጵያ ህገ መንግስት አይፈቅድም። የኢትዮጵያ ህገ መንግስት አይፈቅደውም። ከዛ ይሄንን ይመጡና የእስልምና ውበቱ የሸሪዓ ውበቱ ደምግባቱ ወጥቶ ገብቶ ፈልቶ ምናምን ነገር ይሉሃል ማለት ነው። ያይ እኔ ማላደርገውን እኔ ማልመኘውን የ6 ዓመት ህፃን ልጅ እንዴ! አንተ በስመ አብ። እኔ እኮ ድሮ ህፃናት ወድ ነበረ። እኔ ይህንን የእስልምናን አስተምሮ ማንበብ ከጀመርኩ በኋላ ህፃናትን ሁሉ መፍራት ጀምሬያለሁ። ከምር ህፃን ልጅ ያላቸው እንደዛ ሊያስቡ ይችላሉ ብለህ ታስባለህ እኮ። እንደዛ ይመኛል ብለው ሊያስቡስ ይችላሉ እኮ ብለህ ታስባለህ። ከምን በዳዴ መትሄድ ህፃንን የሚመኝ ከነበረ ኡስታዙ ዋናቸው ማይኖት እነሱስ እንዴት ብለህ ህፃን ልጅን ከዛ በኋላ ትቀርባለህ? ይሄንን አስተምረው እንትን እያልክ አንድ ሙስሊም አሁን ዳዴ የምትልን ህፃን ልጅ አቅፎ ሲስም ምናምን የምታገኘው አይምሮ የሚያስበው በሌላ ነው የሚያስበው። በፊት ላይ ብትሆኑ በፊት ላይ ቢሆን ግን ከዓመታት በፊት ቢሆን ግን እኔም ተቀብዬ ስሜት እንትን ልል እችላለሁ። ሚጣ ምናምን ብዬ ከረሜላ ልገዛላት እችላለሁ። አይምሮዬ ስላልተበረዘ ያኔ። አሁን ግን አይምሮዬን በረዙት። የመሐመድን ገመና አንብቤ አይምሮዬን በረዙት። ገባ? ምን ታስባለህ አሁን ስትይዝ? እንዴ እናቷ እኮ እንደሌላ በሌላ ልታስበው ትችላለህ ብለህ ስለምፈራ አነካም። የሰው ልጅ ጎረቤትም ቢሆን አብራት ትላፋ ማትቃለድ ማነካም ትፈራለህ። በሌላ ትታስበው ትችላለች ብለህ ስለምትሳቀቅ ሳትፈልግ ኔጌቲቭ ኢነርጂ ወደ ውስጥ ማስገባት ጀመርክ ማለት ነው። አንተ ራስህ እንዲህ ታስባለች ብለህ ማሰብህ በራሱ ሌላ ሀሳብ ነው። ሌላ ኔጌቲቭ ነገር ኮንሱም እያደረግክ ነው። ሰው ሊያስብ ይችላል ብለህ ማሰብህ በራሱ ሌላ ችግር ነው። ምን ያህል እንደመረዘ ምን ያህል እንዳበላሸን አያችሁ? ይሄ አጋንንታዊ የሆነ አስተምሮ ሰዎችን ምን ያህል እንዳበላሸ፣ ምን ያህል እንደረበሸ፣ ምን ያህልም ደግሞ ይህ ክርስቲያናዊ እንደሆነ ከዚህ ትረዳላችሁ። ለዛሬ ቢበቃ ነው ይመስላችኋል? 6 ሰዓት ሻርፕ ዴባ ሀሳብ አለ። ያ በጣም ድንቅ ትምህርት ነበረ እና የሆነ ነገር እያሰብኩኝ የሆነ ሀዲስ ታስታውሱት የለ መሐመድ አይሻን ማግባት አልፈለገም የሚለውን ሳስብና ይህንን ደግሞ አላህ አስገድዶት ነው የሚለውን ሳስበው በጣም እደነቃለሁ። ኢቭን ሼህ ኢብራሂም ሜቢ ከተመቸ እንደውም ጫፉን ብታሰማቸው ቪዲዮን ደስ ይለኛል። ወላሂ ነቢያችን አይሻን ማግባት አልፈለጉም ነበር ይላሉ። አላህ ነው ሲሉ ጭራሽ ይሄ ከፈጣሪ የመጣ ፈጣሪ ትእዛዝ ነው ብሎ መቀበል እጅግ በጣም ከባድ ነው። ኢማጅን የዓለማት ጌታ የሆነ ህፃን ልጅ የ6 ዓመት ልጅ ይቅርታ አድርጉልኝ ሙስሊሞች፣ ነቢያችሁ ከአምላካችሁ ተሽሎ ነበር ማለት ነው። ሼም ይዞት ነበር ማግባት ማለት ነው። ለዚህ ሁሉ ደግሞ ጠንሳሹ ማን ነው? አላህ ነው። ጅብሪል እንትን ስዕል ያለበት ቦታ አይገባም ተብሎ የአይሻን ፎቶ ግን ይዞ መጣ። የአይሻን ፎቶ ባለበት ቦታ አልደርስም የሚለው መልአክ የአይሻን ፎቶ ይዞ መጣ። ትንሽ አሜዚንግ ነው እና ትንሽ አስገርሞኝ ነበር። ጫፉን ብታሰሟቸው ደስ ይለኛል።
እንግዲህ ይሄ ሰይጣናዊ የሆነ አስተምሮ ብዙዎችን የበከለ ብዙዎችን የረበሸ በጣም አስቂኝም አሳዛኝም ነው። ኮስት ያለ ዋንዴ ከዛ በፊት አንድ ሰርፕራይዝ አለን። እሺ ኦኬ ሌስቲኒ ነው ብሎ ደቅ አድርጎልሃል ወንድም። እንኳን ደስ አለህ። በሰርጉ ላይ ገኝ ጭራሽ መሐመድን አደረገኝ እንዴ? እኔ ሁለት ሚስት አንድ አጠን እዚህ ጺማችንን እየነቀልን ተቀምጠን ሁለት። ኧረ ተው 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 ተው፣ ሁለት ይቀራል በለው፣ ሁለት ይቀራል በለው። ሰርጉ ላይ የተገኘሁበት ሰው ነው አይደለ? እኔ ሰርጉ ላይ ብገኝ ጭራሽ ይሄማ ከላይ ያለው ተነቅሏል። አስባል ሁለት ሚስት እነዚህ ስሜት ሁለት ሲጎትቱት ና ወደ እኔ ጋር ና ወደ እኔ ጋር ና ወደ እኔ ጋር እንደዚህ ሲጎትቱኝ ከኋላ አራተኛ ከጨመርኩ ደግሞ ከአራት ከወይን እጅን ከያዙ አንደኛ ወደዛ እጅን አንደኛ ወደዛ አንደኛው እግርን ወደዛ አንደኛ እግርን ወደዛ ገነጣጥለው አስበው። ያው ጋማ ተብላል ጋማ ተብላል። ይሄማ እስር ቤት ነው። እስር ቤት ነው። እንደዚህ አይነት ጋብቻማ የለም። እስር ቤት ነው። እኔ ለመልስ ሄጄ ነው። እኔ ለሙዜ ነበርኩ። ለዛ ነው ቀጥር። እሺ እሺ ሌባዬ በቃ በለኝ ነች። እሺ አይሻ ብንት አቢበክር ስዲቅ ነች። እሺ አይሻ ያኸዋና አና አقول لكم صراحه ነቢያችን አልመረጧትም። ለሚስት ብለው ነቢያችን አልመረጧትም። ሐቂቀተን አልመረጧትም። ማን ነው የመረጣት? አላሁ ስብሓነሁ ወተዓላ من فوق 7 السماوات هو الذي اختار عائشه لمحمد صلى الله عليه وسلم ራሱ አላህ ነው መርጦ ሲፈጥራት አስለን ገና ከአቡበከር ጀርባ ከመውጣትዋ በፊት መርጦ የፈጠራት ለማን ሆነች የፈጠራት አላህ ሱብሓነሁ ወተዓላ እያወሩ ያሉት እያወሩ ያሉት ባይዘ ውሸት ነው። ሐዲስ ላይ የለም፣ ቁርአን ላይም እንደዚህ የሚባል ተረት ተረት የለም። የሚያወሩት ሼቡ ፎርሴክ ኦፍ አርጉመንት እንቀበላቸው የሚል ነው እንጂ የለም ሐዲስ ላይ። ከሌላ ሐዲስ ጋር ይጋጫል። አንድ ሐዲስ ጋር ትንሽ እንትን በለውና ወይንም ጨረስክ? አይ ቲንክ በቂ ነው መሰለኝ አይደል? ባይ አንድ ሐዲስ ልክፈት እንደዛ ከሆነ ጅብሪል ነው። ጅብሪል ፎቶውን ይዞ መጥቶ መረጠላት ነው የሚሉት። ውጪ አላህ ነው የመረጠላት፣ አላህ ነው እንዲያገባ ያደረገው ነው የሚል ሐሳብ ነው የሚያመጡት። ይሄንኛው ኦኬ ሲልከን ልብስ ጠቅልሎ ነው ዞ የመጣው አይደለ? ጨርቅ በሲልከን ጨርቅ ጠቅልሎ ሁለቴ ሶስቴ ይዟት መጥቷል። ስለዚህ በሲልከን ልብስ ደግሞ ለብሶ የሚመጣ ደግሞ ኃጢአት ነው። ሲልከን ልብስ ደግሞ ለሙስሊሞችም አይፈቀድም። ግን አንድ አዲስ ምንድነው እሱ? እኔ አሁን የከፈትኩት ተፍሲር አልጠበሪ ቮሊዩም 9 ላይ ምን ሚል ምንድነው እዚህ ጋር አንድ ይቺ ከእንትና የምትባለዋ መታ ሀሳብ ትሰጠዋለች። ለምን አታገባም ምናምን ነገር ቀጥል። እንዴት ላለች ተመልከቱት። በጣም የሚገርም ነው። ተፍሲር አልጠባሪ ቮሊዩም 9 ፔጅ ነምበር 129 ላይ የሚገኝ ሀዲስ ነው። እንደዚህ ይላል። ከድጃ ሞተች። ካውላ ቢንት ሐኪም ቢን ሁማያ ቢልዋይስ ዋይፍ ኦፍ ኡትማን የኡትማን ሚስት ሁ ወዝ ኢን መካ ያለችው ቱ ደ ሜሴንጀር ኦፍ አላህ እንዲህ ያለችው፣ ኦ ሜሴንጀር ኦፍ ጋድ ያላ መልእክተኛ ዊል ዩ ኖት ሜሪ አታገባምን አለችው። ማን? ይቺ ሴት ተመልከቱ። ከዛ ሄ ሪፕሌድ ሁም አለ፣ ማንን አለ። ከዛ ሜይደን አለችው፣ ድንግል ሴት ልጃገረድ ሴት አታገባም አለችው። ሺ ሴድ ኢፍ ዩ ላይክ ኦር አለችው፣ ከወደድክ ልጃገረድ ሴት፣ ካልወደድክ ደግሞ ችግር የለውም። እነን ሜይደን
ልጃገረድ ያልሆነች ሴት ልታገባ ትችላለህ አለችው። ሂ ሪፕላይድ እንዲህም ብሎ መለሰላት who is the maiden አላት። ድንግሏ ልጃገረዷ ማነች አለ። አያውቅም። ለመጀመሪያ ጊዜ ጠየቀ። ማነች ብሎ ጠየቀ። the daughter of the dearest creature of God to you ባላ ዘንድ በሁሉም ዘንድ የሀብታም ልጅ ሆነችው ማ የአቡበከር ልጅ አይሻ ረዲየላሁ አታገባትምን? እሷ ነች ድንግሏ ብላ ነገረችው። he asked and who is the non maiden እሺ ልጃገረድስ ያልሆነችው ማነች ሲለው ሳውዳ ቢንት ዛም ብላ መለሰችለት። she replied she has long believed in you and has followed you ብሎ ከነገራት በኋላ ቀጥታ እዚህ ጋር ወርዶ ምን ይላል? the messenger of God has sent me to ask for Aisha hand in marriage on his behalf ቡም ምን አለ? ነብዩ መሐመድ ከሁለት ኦፕሽን መረጠና እኔን ወደ ማን ላከኝ አለች? ወደ አይሻ አባት አይሻ ሚጥጥየዋ ሸንጉሊት የምትጫወተዋ ጸጉሯ የተመላለጠዋ ማሜ ጩልሌው የሼኩ ንግግር ኢቨን ከሐዲስ ነገራችን ላይ አራተኛው ደቂቃ ላይ ያወሳቸውን ያመጣል። አሁን የተናገርከውን ቆስጤ ቆራርጠውም ቢሆን ሼህ ኢብራሂም ምስክሩን አመጣሽ ብሎ ልክ አራተኛው ደቂቃ ላይ ይናገሩታልና ጅብሪልም መጥቶ አላምን ብሎ መሐመድ ሌላ መልእክተኛ መጣ እንደዛ ስትለው በቃ ከአላህ ነው ብሎ ይዛ ሳታወቀ ይላል ሼህ ኢብራሂም። ተረት ነው እሱ። ተርሚዚን ክፈተው 32:19 የሼክ ኢብራሂም ተረት እንደሆነ ላሳያችሁ። 32:19 እሺ ተርሚዚ 32:19 ተርሚዚ እሺ ጀሚዓ ተርሚዚ 32:19 እሺ ምንድነው የከፈትከው? ጀሚዓ ተርሚዚ 32:19 አይደለ? 13 እሺ ያ 32:13 እሺ ያው 13 እሺ ይኸውና ጀሚዓ ተርሚዚ 32:13 ግሬዱ እንደምትመለከቱት ሰሂህ ነው። ትሄድበታለህ ወይስ ቀጥል አንቦ? እሺ ናሬትድ አነስ እንደዘገበው when this aya was revealed about Zainab bint Jahsh ይሄ አያ በወረደ ጊዜ በዘይነብ ቢንት ጃሽ ምክንያት when Zaid had completed his ayam with her ሁሉ ነገሩን በጨረሰ ጊዜ ከሷ ጋር ዘይድ we gave her to you in a marriage በትዳር ላንተ ሰጠነው ሱራ 33:37 he said she used to boast to the wives of the prophet your families married you to him while Allah married me to him from about the 7 heavens እየተኩራራች ምን ትላለች? አንቺ እኔን እኮ አይን አይሻ ነች የምትናገረው እንደዚህ አይደለም። የሼክ ኢብራሂም አሁን የዘይነብን ንግግር ነው ለአይሻ የሰጠው። ቀጣሽ ኡስታዝ እኔ እኮ ራሱ ግራ ገባኝ። ሰማው በላይ ያለው እኔን አጋባኝ፣ እናንተ ግን ያገባችሁት በቤተሰቦቻችሁ ጋር ቤተሰቦቻችሁ ነው ያጋባችሁ፣ እኔን ግን ያጋባኝ አላህ ራሱ ነው እያለች የተናገረችው አይሻ ሳትሆን ዘይነብ ቢንት ዘማ ዘይነብ ቢንት ጃሽ ዘማ ሳትሆን የዘይድ ሚስት ማለት ነው። የማደጎ ሚስቱ መሐመድ ነጥቆ የወሰዳት። ስለዚህ እሷ ነች እኔን ከሰባተኛ ሰማይ በላይ ያለው አላህ ነው ያጋባኝ ያለችው አይሻ ሳትሆን ዘይድ ቢን የእንትና ነች ዘይነብ ጃሽ። ስለዚህ ቀጣፊ ወራዶች፣ ውሸታሞች
እናጋልጣችኋለን ስትዋሹ። እንደዛ ቢሆን ኖሮ ይቺ ባልተመካች ነበረ። በደንብ እንድታስተውሉ የሚያስፈልገው ነገር ምንድነው? ይሄው she used to boast to the wives of the prophet በመሐመድ ሚስቶች ላይ ምን ትል ነበር? ተኩራራ ትመካ ነበር የነበረው። እንደዚህ ተኩራራ ነበር። እኔ እኮ ምን ትላለች? ከሰባተኛው ሰማይ በወረደ ትእዛዝ ነው የተጋባሁት ትል ነበር። እውነት አይሻ ጅብሪል ተልኮ አግባ ቢባል ኖሮ ምንድነው መትዩ? እኔ እኮ እንዲህ ብላ ተመልስላት ነበረ። እናንተ በቤተሰብ ዘጋችሁ እኮ እናንተ በቤተሰባችሁ ነው፣ እኔ ብቻ ነኝ ባላ ያገባሁት እያለች እኮ። ይሄ ደግሞ ሀዲሱ ሰሂ ነው፣ ዳይፍ እንዳይመስላችሁ። ይኸው ሰሂ ይላል እና በዋሹ ቁጥር እናፈርሳቸዋለን። እነሱ በዋሹ ቁጥር እናፈርሳቸዋለን። በየዕለቱ ውርደት አይሰለቻችሁም? እኔ እንጃ በጣም ከራሳቸው ብዙ ሰው ገና ስላልነቃ ስላልባነነ ይሸውዱታል። ብዙ ሰው ያጭበረብርበታል። እና ለዛሬ ቢበቃንስ? እኔ ደክሞኛል፣ እየደከመኝ ነው። ባባይ እንግዲህ እግዚአብሔር የተመሰገነ ይሁን ለሰጠን ሰዓት። አመሰግናለን ቦስ።